ሰላም የተወደዳችሁ እንዴት ሰንብታችኋል? በማድመጥ ላይ የምትገኙት የስፖርት 365 ዝግጅታችንን ነው። የማይክል ካሪኮ ዩናይትድ በስተመጨረሻ በዌስትሃም ነጥብ ጥሏል። ቸልሲና ኮል ፓልመር ደስ የማይል ምሽት አሳልፈዋል። ምንም እንኳ ጨዋታው ባቻ ውጤት ይጠናቀቅ እንጂ ቸልሲ ወርቃማ ዕድል አሳልፎ ሰጥቷል። ፓልመርም የማይታመን ኳስ ስቷል። ገደቢሱ የዩናይትድ ደጋፊ ከጨዋታው በፊትና በኋላ መነጋገሪያ ሆኗል። እነዚህን ጉዳዮች በዚህ የስፖርት 365 ዝግጅታችን እንቃኛለን። አብራችሁኝ እንድትሆኑ በአክብሮት እጋብዛለሁ። ሰብስክራይብ፣ ላይክ እና ሼር ስለምታደርጉ ደግሞ ምስጋና እጅግ የላቀ ነው። ድራማዊ በሆነ መንገድ በዌስትሃም እና በዩናይትድ መካከል የተደረገው ጨዋታ ተጠናቋል። የመጀመሪያው አጋማሽ እጅግ ቀርፋፋ ነበር። በሁለተኛው አጋማሽ ግን ብዙ አዝናኝ ነገሮች ተመልክተናል። ዌስትሃም ከ5 ጨዋታዎች 4ቱን ለማሸነፍ ተቃርቦ ነበር። የማይክል ካሪክ ቡድን ደግሞ ሰሞንኛው መነቃቃት የሚቃረን አይነት ፐርፎርማንስ አሳይቶ ከጨዋታው 1 ነጥብ የማግኘት እንኳን ተስፋን ሊያጣ በጣም ጥቂት ነበር የቀረው። ግን ደግሞ ቤንያሚን ሸሽኮ አስደናቂ ጎል አስቆጥሮ በስተመጨረሻ ካሪክና ዩናይትድን ከሽንፈት መታደግ ችሏል። እዚህ ጨዋታ ላይ በጣም ብዙ የምናነሳቸው ነገሮች አሉ። የመጀመሪያው የጨዋታ አጨራረስ ነው። ለዩናይትድ እና ለሼሽኮ ጨዋታውን የጨረሱበት መንገድ የሚያበረታታ ነው። ምክንያቱም ዌስትሃም ከሰሞኑ ከገጠሟቸው ቡድኖች ሁሉ በባህሪና በመልክ በጣም የተለየ ቡድን ሆኖ ስለመጣ ከዛ ደግሞ 2-0 መሆን የሚችሉበት እድል ነበራቸው ዌስትሃሞች። ዊልሰን ያንን የ1-1 አጋጣሚ ሲያገኝ ጨዋታው ያለቀ፣ ዩናይትድ መሸነፉ የተረጋገጠ ይመስል ነበር። ግን ደግሞ ዩናይትድ ነፍስ ዘርቶ 1-1 በሆነ ውጤት ጨዋታውን ማጠናቀቅ ችሏል። ከጨዋታው በፊት በጣም ትልቅ ትኩረት ስቦ የነበረው ፍራንክ ኤሊየት የሚባለው የኦክስፎርድ ተወላጅና ዩናይትድ ደጋፊ ነበር። እንደውም አንዳንዶቹ የእንግሊዝ ብዙሃን መገናኛዎች በዩናይትድ ውድቀት ምክንያት ዋጋ የከፈለው የዩናይትድ ደጋፊ ምናምን የሚል ርዕስ ሁሉ ሰጥተውት ከጨዋታው በፊት የፍራንክ ኤሊየት ጉዳይ በጣም ሲጮህ ነበር። እንግዲህ ፍራንክ ኤሊየት ለ493 ቀናት ጸጉሩን አልተላጨም ወይ ደግሞ ጸጉሩን አልተስተካከለም። ዩናይትድ 5 ተከታታይ ጨዋታዎች ማሸነፍ ሲችል ነው ይህንን ማደርገው በሚል እንደ ቀልድ የተጀመረ አንድ ቻሌንጅ እንግዲህ ለ493 ቀናት ወይ ደግሞ ለ500 ቀናት የቀረበ ጊዜ አቆይተውታል። እና ከጨዋታው በፊት የእውነትም ዩናይትድ እንግዲህ 4 ጨዋታዎችን በግሩም ሁኔታ አሸንፎ ስለመጣ 5ኛውን ደግሞ ከዌስትሃም ጋር ሲጫወት አያሸንፍ የሚል እምነት የማንም አልነበረም። ግን ደግሞ የዚህ የዩናይትድ ደጋፊ ጸጉር የመላጨት ጸጉሩን የመስተካከል ጉዳይ በጣም ትልቅ ትኩረት የሳብ አጋጣሚ ሆኗል። ከጨዋታውም በላይ እንግዲህ ለመጨረሻ ጊዜ ጸጉር ቤት ሄዶ ጸጉሩን የተስተካከለው ዩናይትድ ካስቶን ቪላ ጋር ጥቅምት 2024 0-0 ሲወጣ ነው። ከዛ በኋላ ዩናይትድ 5ኛ አሰልጣኝ ቀይሯል። ዓለማችን ላይ በጣም ብዙ ነገሮች ተለዋውጠዋል። ፍራንክ ኤሊየትና ጸጉሩ ግን መነጋገሪያ እንደሆኑ ቀጥለዋል። እንግዲህ እንዳልኩት ኦክስፎርድ ውስጥ የተወለደው ይህ ዩናይትድ ደጋፊ ከጨዋታ በፊት ለአሰልጣኞች እንደሚደረገው ለተጫዋቾች እንደሚደረገው ሁሉ በጋዜጣዊ መግለጫዎች በጣም ተጨናንቆ ነበር፣ ወይ በጥያቄዎች በጣም ተጨናንቆ ነበር። ከተለያዩ ሀገራት የመጡ ከተለያዩ ሀገራት የተውጣጡ ጋዜጠኞች እዚህ ደጋፊ ላይ ትኩረት አድርገው በጣም በርካታ ጥያቄዎች ያነሱለት ነበር። እና ይሄ ምን ያክል ትኩረት መሳቡን ይሄ የማህበራዊ ትስስር ገጾች ጊዜም ስለሆነ ነገሩን በጣም አጉልቶ ያሳየናል። እንግዲህ ጥቅምት 5 2024 ይህን ሀሳብ ካሰፈረ በኋላ እነዚህ ሁሉ ቀናት ተቆጥረዋል። እንግዲህ ዩናይትድ 5 ተከታታይ ጨዋታዎች ማሸነፍ ሳይችል ቀርቶ ማለት ነው። ላለመጨረሻ ጊዜ እንግዲህ ይህንን ሲያደርግ የዩናይትድ አሰልጣኝ የነበሩት ኤሪክ ቴን ሃግ ናቸው። አሁን ኤሪክ ቴን ሃግ ዩናይትድ ውስጥ ተረስተዋል። እንደው ካሪክ ከመጣ በኋላ ወሬ እንኳን ካለ ዩናይትድን በተመለከተ የምንነጋገር እንኳን ከሆነ የምናነሳው ሩበን አሞሪም ምን ያክል እንደተሳሳቱ እንደው ከዚህ ጨዋታ አስቀድሞ እንኳን በጣም ትልቅ ትኩረት የሳበው የዚህ የፍራንክ ኤሊየት ጉዳይ ቢሆን ከተጫዋቾቹ ጋር ግን በተያያዘ ለምሳሌ ሰሞኑን እጅግ የተነቃቃውን ኮቤ ሜይኖ ጠቅሰው እንግሊዝ ብዙሃን መገናኛዎች በትልቁ የኮነኑት ሰው ካለ ሩበን አሞሪም ነው። ወይ ደግሞ የካሲሚሮን እንደዚህ ባለ መንገድ መጫወት የብሩኖ ፈርናንዴዝን እንደዚህ ባለ አስደናቂ ፐርፎርማንስ ጨዋታዎችን ኢንፍሉዌንስ ማድረግ ወይ ደግሞ የቲየሪ ዳንኤል ሄንሪን እና የኬቨን ደብሮይንን ጥምር የ20 ጎል አሲስት ለመስበር መንደርደር ወይ ደግሞ ይሰብራል መባል ከማይክል ካሪክ መምጣት ከአሞሪም ጋር መሄድ በቀጥታ ይያያዛል።
እኔ እነዚህ ሁሉ ተጫዋቾች ፐርፎርማንስ እየጠቀስን ልናኮሰስ የምንችለው ልንወቅስ የምንችለው አሞሪም ነው። ኤሪክ ቴን ሃግ ከእይታችን ርቋል እና ፍራንክ ሌት ግን ለመጨረሻ ጊዜ ጸጉሩን የተስተካከለው አሁን ከእይታችን የራቀው ኤሪክ ቴን ሃግ የዩናይትድ አሰልጣኝ ሆኖ ነበር። ሩበን አሞሪም መጣ፣ የተስተካከለ ነገር የለም። ካሪክ እንደመጣ ግን ነገሮች ሌላ መልክ ያዙ። ዩናይትድ ወረቀት ላይ በፍጹም ሊያሸንፋቸው አይችሉም ተብሎ የሚታሰቡ ተጋጣሚዎቹን አሸነፈ። ሲቲን ያሸነፈበት መንገድ ያስደንቃል። አመቱ ሙሉ በሜዳ ያልተሸነፈውና አርሰናል ወደ ኤሚሬትስ ሄዶ አሸነፈ። የቶትናሙን በተለየ መንገድ ልናየው እንችል ነበር። ከገጠማቸው ቡድኖች በንጽጽር የተፈተነበት የፉልሃም ጨዋታ ላይ እንደዚሁ 3 ነጥብ ይዞ መውጣት ቻለ። ስለዚህ ከዌስትሃም ጋር ሲጫወት ይሄን አያደርግም ብሎ ማሰብ አይቻልም ነበር። ያው ዶክተር ዌስትሃም አይደለም የሚባለው። ምንም እንኳ የሰሞኑ መነቃቃት ዌስትሃምን ለመትረፍ ያግዘዋል የሚል እምነት ቢኖርም ግን ደግሞ የታመመ ሁሉ ችግር ያለበት ሁሉ ዌስትሃምን ሲገጥም ሸክሙ ከላይ ላይ ይራገፋል። እዚህ ዩናይትድ ጨዋታ ላይ ግን ይህ አልሰራም። እንደው ከጨዋታው በፊት ይህ ፍራንክ ሌት የሚባል አሁን ቁጥራቸው ጥቂት የማይባሉ ዩናይትድ ደጋፊዎች ገደቢሱ ደጋፊያችን የሚሉት ጸጉሩን ለ493 ቀናት ያስረዘመ የዩናይትድ ደጋፊ ከጨዋታው በፊት አንድ ጥያቄ ተጠይቆ ነበር። እንደው ይሄ ነገር እንዲቀጥል መለያ ሆኖ ለረጅም ጊዜ እንዲቆይ እንደው ከጨዋታ በፊት ስለት ተስለህ ወይ ደግሞ እንደው ለፈጣሪ ጸሎት አድርሰ ይሆን ተብሎ ተጠይቆ ነበር። አናቱን እያነቀነቀ በፍጹም እኔ እኮ ከሁሉ አስቀድሜ ዩናይትድ ደጋፊ ነኝ አለ እና አሁን ቡድኑ በሚጫወትበት መንገድ ጨዋታዎችን በማሸነፉ በጣም ደስተኛ ነኝ እና ደግሞ የዚህ ድል አንድ አካል እንደሆንኩኝ ይሰማኛል እና ከዩናይትድ ውጤት ማጣት ጋር ተያይዞ ራሴን እንደ ኮንቴንት ክሪኤተር በፍጹም አይቼው አላውቅም፣ ወይ ደግሞ ኮንቴንት ክሪኤተር ሆናለሁ ብዬ አስቤ አላውቅም። ስለዚህ ዩናይትድ እንዲያሸንፍ እንጂ እንዳያሸንፍ መጸለየው ጸሎት የለም የሚል አስተያየት ሰጠ። እንግዲህ ይሄ ከልቡ ነው ወይ እሱ ብቻ ነው የሚያውቀው። ምክንያቱም ጸጉሩ ካደገ በኋላ የዚህ ሰው ዕጣ ፈንታ ፍጹም ተለውጧል። በእርግጥ የጸጉሩ መዘበራረቅ በራሱ እንደው ለዚህ ፐርፐዝ ወይ ደግሞ ለዚህ ቻሌንጅ ያለመስተካከሉ ያለመላጨቱን ጉዳይ ወደ ጎን ትተነው የጸጉሩ መዘበራረቅ በራሱ በጣም ትኩረት የሚስብ ነው እና በዚህ ምክንያት የእንጀራ በር ተከፍቶለታል በጸጉሩ ምክንያት። እንግዲህ የኢንስታግራም አካውንቱ ከ1.2 ሚሊዮን በላይ ተከታዮች አሉት ተብሏል። ይሄ ብቻ ሳይሆን በአብዛኞቹ የማህበራዊ ትስስር ገጾች ከዩናይትድ አንዳንድ ተጫዋቾች የበለጠ ተከታይ ያለውም ተብሏል። በነገራችን ላይ ቅድም ከ1.2 ሚሊዮን በላይ ተከታዮች አሉት ያልኩት የኢንስታግራም ገጽ ለዚህ ተብሎ ክሬት የተደረገ ነው። ወይ ደግሞ ጸጉር ከማሳደጉ ዩናይትድ 5 ተከታታይ ጨዋታ ካሸነፈ በኋላ ነው ጸጉሬን የምስተካከለው ከሚለው ቻሌንጅ በኋላ የተከፈተ ነው እና ምን ያክል በዚህ በማህበራዊ ትስስር ገጾች ዘመን እንደዚህ ያለው ነገር ትኩረት እንደሚስብ ለሰዎች የተለየ እንጀራ በር እንደሚከፍት ማሳያ ነው። ካሪክ ከጨዋታው በፊት የትኩረታቸው አካል እንዳይሆን ለማድረግ በጣም ብዙ ጥሯል እና እንደዚህ ባለ ደረጃ መቼስ መልበሻ ቤት እንደ መነሳሻ የዚህን ደጋፊ ጸጉር ጉዳይ ልናነሳው በፍጹም አንችልም። ግን ደግሞ ስለ ነገሩ አልሰማውም አላየሁም ምናምን ነገር ብዬ ደግሞ ልዋሻችሁ አልችልም እና ልጆቼ ነገሩን እንዳውቀው አድርገውኛል። ስለዚህ አዌርነሱ አለኝ። ግን እንዳልኩት መልበሻ ቤት ተጫዋቾችን ለማነሳሳት ወይ ደግሞ ከጨዋታው በፊት ይህንን ጉዳይ በተመለከተ አናወራም አለ። ግን ደግሞ የሚፈጠረውን ነገር አልረዳውም ማለት አይደለም በሚል ፈገግ ብሎ ነበር። የዩናይትድ ደጋፊዎችን በተመለከተ ደግሞ እንደው በጉዳዩ የሚስቁ የሚያፌዙ ምናምን ደጋፊዎች ቢኖሩም ቁጥራቸው ጥቂት የማይባሉ ዩናይትድ ደጋፊዎች ደግሞ የዚህ ሀሳብ ደጋፊዎች አይደሉም ወይ ደግሞ በጣም ይቃወሙታል። እንደውም ቸልሲን መስከረም ወር ላይ 2-1 ያሸነፉበት ጨዋታ ፍራንክ ሌት ስቴዲየም ውስጥ ተገኝቶ ነበር በኦልድ ትራፎርድ እና አንድ በዚህ በፍራንክ ሌት ተግባር የተበሳጨ ዩናይትድ ደጋፊ ይህንን እዚህም እዛም የተዘበራረቀ ጸጉሩን ጎትቶ አናቱን በመነቅነቅ ወደ ላይ ወደ ታች
ሊያሰቃየው ሞክሯል እና ጸጉሩን ይዞ ጎነታትሎታል እና እንደውም በጊዜው ያለው ነገር ይህንን ካደረገ በኋላ ምንድን ነው ያው ጸያፍ ቃላትም ተጠቅሞ ትኩረት ፈላጊ ነህ፣ ትኩረት በመፈለግ ያደረግከው ነው በሚል ደጋፊውን ሊወቅሰው ሊሰድበው ሞክሯል። ከዚህ የመስከረም ወር መጥፎ አጋጣሚ በኋላ ደጋፊው ተቆጥቶ እንደው ጸጉሩን ይዞ ከናጠው በኋላ ወደ ኦልድ ትራፎርድ አልተመለሰም እና አሁን ምንድን ነው ከዚህ የዌስትሃም ጨዋታ ፊት ሲጠየቅ ያለው ይሄ ቻሌንጅ ሲያልቅ ዩናይትድ 5 ተከታታይ ጨዋታዎች ሲያሸንፍ ማለቱ ነው። ጸጉሬን ስተካከልና ወደ ኦልድ ትራፎርድ እመጣለሁ እና ጸጉሬን ስስተካከል ደግሞ ማንም ስለማያውቀኝ በነፃነት የምወደውን ክለብ ጨዋታ ኢንጆይ ያደርጋለሁ፣ ደሰትበታለሁ ነበር ያለው። ግን ደግሞ 5ኛው ጨዋታ ላይ ዩናይትድ ሳያሸንፍ ቀርቷል። ኤሊየት ይህንን በማድረግ ምክንያት ትኩረት ብቻ አይደለም የሳበው፣ ቅድም እንዳልኩት የእንጀራ በሮች ተከፍተውለታል። በጣም በርካታ ማስታወቂያ የሚያሰሩት ተቋማት አሉ። እንደውም ይህንን የዩናይትድ ጨዋታ አንድ ማስታወቂያ አስነጋሪው በቀጥታ እንዲያስተላለፉት ሁሉ ኦፈር አቅርቦለት ነበር እና ምን ያክል ይሄ ገበያ ይዞለት እየመጣ እንዳለ ከጨዋታ በፊትና በኋላ ፖስት የሚያደርገውን ነገር በሚሊዮኖች ያዩታል፣ ላይክ ያደርጉታል። በእርግጥ እሱ ከጨዋታ በፊት እንዳልኩት በልቦና ያለው ምን እንደሆነ ባይታወቅም አንድ ነገር ግን ብሎ ነበር። በቃ አሁን ወደ ጸጉር ቆራጭ የሚሄድበት ጊዜ ደርሷል እና አሁን በዚህኛው ዙር ነገሩ የእውነት የሚሆን ይመስለኛል ተቃርቧል አይነት አስተያየት ሰጥቶ ነበር። ግን ዩናይትድ 5 ተከታታይ ጨዋታዎች ማሸነፍ አልቻለም እና ደጋፊው እንዴት ባለ መንገድ አሁን ይህንን የፍራንክ ኤሊየት ጉዳይ ያየዋል አላውቅም። እናንተ እንደ ኢትዮጵያውያን ደጋፊዎች ምን ተሰማችሁ? የእውነት የዚህ ደጋፊ ጉዳይ ያው ደጋፊውን ገደቢ ሲያስብለው ይሆን? ከዚህስ በኋላ እንደገና ድጋሚ 5 ተከታታይ ጨዋታዎች ዩናይትድ ሊያሸንፍ የሚችለው መቼ ነው የሚለውን ጥያቄም እንድናነሳ ያደርገናል። ከደጋፊው ጋር አያይዛችሁ ልታጋሩኝ ትችላላችሁ። ወደ ጨዋታው ግን ስንመጣ የቤንያሚን ሼሽኮን አስገራሚ ጎል አለማንሳት አንችልም። ካሪክን ከመጀመሪያው ሽንፈት የታደገው ይሄ ጎል ስለ ጎልነቱ ብቻ ሳይሆን ከሼሽኮም ጋር ተያይዞ ጥያቄዎች ይዞ መምጣቱ የሚቀር አይመስለኝም። በእርግጥ ዩናይትድ በመጀመሪያው አጋማሽ ከጨዋታው ጎል ሊያገኝ የሚችልበት አንድ ወርቃማ አጋጣሚ ነበር፣ ግን ደግሞ ይህንን ሳይጠቀምበት ቀርቷል እና ምናልባት በመጀመሪያው እና ደግሞ ቀርፋፋ ነው ባልነው አጋማሽ ሁለቱም ቡድኖች ለጎል የቀረበ ነገር ካደረጉ በጣም ለጎል የቀረበው ይሄ ዩናይትድ አሮን wan-bissaka ከመስመር ላይ ያዳነው የብሩኖ ፈርናንዴዝ ኳስ ነው። ሉክሾው በጣም ይዝሊ ሊጠቀመው ይችል የነበረ ኳስ ማለት ነው እና ግን ደግሞ አሮን wan-bissaka ከመስመር ላይ ክሊር ያደረገው ይሄ በጣም የቀረበው የመጀመሪያ አጋማሽ ሙከራ ነው። ከዛ በኋላ ምናልባት እንግዲህ ለጎል የቀረበ ሙከራ አካል ያው ላቻነት የሚጫወተው ዩናይትድ የካሲሚሮን የተሻረ ጎል ትተን በየሹዋ ዚርኪዜ አማካይነት ባለቀ ሰዓት የሞከረውና ወደ ጎልነት ያልተቀየረው ኳስ ነው። ከዛ በኋላ የካለም ዊልሰንን ጉዳይ እናነሳለን። በአንድ ለአንድ አጋጣሚ ጨዋታውን የጨረሰው ያለቀ ይመስል ነበር። የጨዋታው ያቻነት ጎል ግን ተቀይሮ በገባው ሼሽኮ አማካይነት ነው የተቆጠረው። ከዚህ ጨዋታ ጋር አያይዘን የሼሽኮን ጉዳይ እንመለስበታለን። ግን በትልቁ እንድናነሳ የፈለግኩት ዩናይትድ እንደዚህ ካሉ ቡድኖች ጋር ሲጫወት ምን አይነት መልክ ሊኖረው እንደሚችል በመጠኑ ያየንበት አጋጣሚ ይመስለኛል። ምክንያቱም የዩናይትድ የዚህ ውድድር ዘመን አንደኛው መገለጫ እንግዲህ የሩበን አሞሪም ግትር አቋም ዩናይትድ ምን ያክል ዋጋ አስከፍሎት እንደነበረ እናውቃለን። ግን ደግሞ ዩናይትድ ውስጥ የተሻሻሉ ነገሮች ነበሩ። በንጽጽር የተሻለ የጎል መጠን የሚያስቆጥር ዩናይትድ እያየን ነበር። ካሪክ ከመጣ በኋላ ደግሞ ዩናይትድ ለትልልቆቹ ማይተኛ
ያልተጠበቁ ጨዋታዎችን ያሸነፈ የቀድሞውን ዩናይትድ የመሰለ ወይ ደግሞ የዩናይትድን ዲኤንኤ መለሰ ተብሎ የሚወደስ አይነት ነው። ይሄ ዩናይትድ ዲኤንኤ እንደምናውቀው በጣም በፍጥነት በቀጥተኛነት ማጥቃት ነው። ስለዚህ ኳስ ይዞ የሚጫወት ቡድን ሲገጥመው፣ ስፔስ የሚሰጠው ቡድን ሲያገኝ ዩናይትድ መጥፎ ቅጣት ነው የሚቀጣው። ይህንን ኤሚሬትስ ላይ ከአርሰናል ጋር አይተናል፣ ከሲቲ ጋር ተመልክተነዋል። በጣም በትልቁ እነዚህ ጨዋታዎች ላይ የዩናይትድ ማንነት ተመልሶ ታይቷል። በተለይ ጎሎቹን ባስቆጠሩባቸው አጋጣሚዎች ትልቁ ጥያቄ የነበረው ዩናይትድ በሎ ብሎክ የሚጫወት ቡድን ሲገጥም ምን አይነት መልክ ይኖረዋል፣ እንዴት ባለ መንገድ ጨዋታውን አፕሮች ያደርጋል የሚል ነው እና የብዙዎቻችን ግምት የነበረው ፉልሃም ጥሩ ፎርም ላይ ያለውን ዩናይትድ ሲገጥም ወደ ኦልድ ትራፎርድ ሄዶ እንደዚህ ባለ መንገድ ይጫወታል የሚል ነበር። ግን ደግሞ የፉልሃም አርሰናልና ሲቲ ካደረጉት በተለየ ዩናይትድን ሲገጥም እና እንደዚህ በሎ ብሎክ ሲጫወት ዩናይትድ ለዚህ መፍትሄው ምንድን ነው ነበር ጥያቄው። ግን ደግሞ እዛ ጨዋታ ላይ ፉልሃም በጣም ኤክስፓንሲቭ እግር ኳስ ነው የተጫወተው። በዚህ ውድድር ዘመን የውጤቱ ጉዳይ በተወሰኑ መልኮች እንደው ጥያቄ ያስነሳባቸው አጋጣሚዎች ይኑሩ እንጂ ጥሩ እግር ኳስ የሚጫወት ቡድን እንደሆነ እናውቃለን። የበለጠ ኳስም ለመያዝ ለመቆጣጠር ሞክሯል እዛ ጨዋታ ላይ። የቶትናሙንም ጨዋታ ካየ ነው ፉልሃም 2/3 የሚሆነውን የጨዋታ ጊዜ የተጫወተው በ10 ተጫዋቾች ነው። የኑኖ ኤስፒሪቶ ሳንቶ ቡድን ግን ከነዚህ ቡድኖች የተለየ ነው። በጣም ኮምፓክት ነው፣ ዲሲፕሊን ነው። ባለፉት ጥቂት ጨዋታዎች ይህንን ማድረግ ችሏል እና በተለይ ደግሞ በቀኑ የኑኖ ሳንቶ ኤስፒሪቶ ቡድን የትኛውንም ቡድን ሲያሰለጥኑ በቀናቸው በጣም ኦርጋናይዝድ ሆነው በጣም ኮምፓክት ሆነው ለተጋጣሚያቸው ክፍተት ሳይሰጡ ለመስበር በጣም አስቸጋሪ ሆነው ጨዋታዎችን ያደርጋሉ። ስለዚህ ይሄ የካሪክ ቡድን የመጀመሪያው ከሎ ብሎክ ቡድኖች ጋር የተደረገ ጥቅጥቅ ብለው ከሚከላከሉ ቡድኖች ጋር የተደረገ ፈተና ነው እና እንደዚህ ያለውን ፈተና ለመወጣት ምን ያክል ከባድ እንደሆነና በጣም ብዙ አማራጮች እንደሚያስፈልጉት ወይ ደግሞ እንደዚህ አይነቱን ጨዋታ ለማሸነፍ ከዚህ የላቀ ነገር ማድረግ እንደሚያስፈልግ ምልክት ሰጥቷል። በመጀመሪያው አጋማሽ ዩናይትድ 3 ሙከራዎች አድርጓል። በጥቅሉ በኤክስፔክትድ ጎልስ መለኪያ እነዚህ ሙከራዎች ልንቀይራቸው ከሞከርን 0.23 ጎል ነው ዩናይትድ ሊያስቆጥር ይችል የነበረው እና ደግሞ ከክፍት ጨዋታ ነገሮችን ለመፍጠር በጣም ተቸግሮ ነበር። እንግዲህ አሁን በጣም ጥሩ የሴት ፒስ ቡድን ነው። በደንብ ድሪል የተደረገ የሴት ፒስ ቡድን መሆኑን ደጋግመን እያየን ነው። ምክንያቱም አርሰናልን ተከትሎ ብዙ የሴት ፒስ ጎሎች ያስቆጠረው ቡድን ዩናይትድ ነው እና እዚህም ጨዋታ ላይ በጣም ጥሩ የሴት ፒስ ሩቲን፣ የማዕዘን ምት ሩቲን አይተናል። የሉክ ሾው ቅድም ያለው ሙከራ ባሮን ዋን-ቢሳካ ክሊር የተደረገው በጣም ጥሩ ከሆነ የማዕዘን ምት አጋጣሚ ነው። ግን በጥቅሉ ኳሱን ሰጥቶት 11ዱንም ተጫዋቾች ከኳስ ጀርባ አድርጎ የሚጫወት ቡድን ሲገጥመው ዩናይትድ እንደዚህ ባለ መንገድ ሀሳብ አጥሮት ታይቷል። ለዚህ አሁን አሰልጣኙ መፍትሄ መፈለግ ይኖርበታል። የአብዛኞቹ ትልልቅ ቡድኖች ፈተና እንግዲህ ይሄ ነው። ጨዋታዎቻቸውን ሲያደርጉ ተጋጣሚዎቻቸው በብዙ ቁጥር ይከላከላሉ፣ ክፍተት ይነፍጓቸዋል እና አሁን ዩናይትድ ሰሞንኛው የካሪክ ቦል ውዳሴ ዩናይትድ ስፔስ ሲያገኝ፣ ዩናይትድ ጊዜ ሲሰጠው ለተጋጣሚዎቹ በጣም ፈታኝና አደገኛ እንደሆነ አሳይቶናል። ግን ደግሞ በተቃራኒው ኳሱን ሰጥተውት ሲጫወቱ ልክ እንደ አብዛኞቹ ቡድኖች ሊቸገር እንደሚችል፣ ሀሳብ ሊያጥረው እንደሚችል፣ ይህንን ደግሞ ለመቅረፍ ተጨማሪ የልምምድ ሜዳ ድሪሎች፣ ተጨማሪ ሀሳብ እንደሚያስፈልግ የዛሬውም ጨዋታ አሳይቶናል። ዩናይትድ በፈለገው መንገድ ወይ ደግሞ ከዚህ ቀደም ተጋጣሚዎቹን ባስገዛበት መንገድ ለመጫወት ዌስትሃም ፈቃደኛ አልነበረም እና ይሄ የሎ ብሎክ ጉዳይ በደንብ ካሪክ ከመጣ በኋላ የታየበት የመጀመሪያ ጨዋታ ነው ማለት እንችላለን። ሌላኛው የቤንያሚን ሼሽኮ ጉዳይ ነው። እንግዲህ በ10 ቀናት ልዩነት ውስጥ ለሁለተኛ ጊዜ ዩናይትድን መታደግ ችሏል ሼሽኮ። ሁሉም ነገር ያለቀ ዩናይትድ የተሸነፈ ሲመስል ሼሽኮ ሌላ ሀሳብ ነበረው እና ለአሰልጣኙ ለማይክል ካሪክ
በቋሚነት እንዲያሰልፈው ወይ ደግሞ ከዚህ የተሻለ የመሰለፍ እድል እንዲሰጠው የሚያስገድድ ወይ ደግሞ የሚጣራ ጎል ነው ያስቆጠረው። ምክንያቱም በካሪክ የመጀመሪያ 5 ጨዋታዎች ያው ብዙ እድል ካላገኙ ወይ ደግሞ ብዙ ደቂቃ ካልተጫወቱ ተጫዋቾች መካከል አንደኛው ነው። እዚህ ጨዋታ ላይ ደግሞ የተጫዋቹ ምናልባት ከተጠባባቂ ወንበር ተነስቶ ጎል ማስቆጠር ማይክል ካሪክ ተሳሳትኩኝ እንዴ ብሎ እንዲያስብ እንደሚያደርገው ምንም ጥርጥር የለውም። ለምን እንደ ዌስትሃም ያለ ጥቅጥቅ ብሎ ሳጥኑን የሚከላከል ቡድን በንጽጽር እንደዚህ ያለ በቁመት ዘለግ ያለ የቁመት ፕሮፋይሉ ከፍ ያለ አጥቂ ይፈልጋል እና ለዚህ ጨዋታ በጣም ምቹ ይመስል ነበር። በእርግጥ ከሲቲ ጋር ከተደረገ የደርቢ ጨዋታ በኋላ በተጫዋቹ በራሱም ጭምር የተሞካሸ አሰልጣኙ ጥሩ አደረገ ያስባለ ንግግር በሁለቱ መካከል ነበር እና ከዛ በኋላ ይሄ መጠነኛ መነሳሳት ሰጥቶት ፉልሃምን ሲያሸንፉ ያንን ወሳኝ ጎል ማስቆጠር ችሏል። የቶትናሙም ጨዋታ ቀን እድል አባክኖ እንጂ ጎል ማስቆጠር ይችል ነበር። እንግዲህ አሁን በቀጣይ የሚገጥሙት ኤቨርተንን ነው። የኤቨርተኑ ጨዋታ ቀን በቋሚነት ያሰልፈዋል የሚለውን እናያለን። ግን ደግሞ ከተጠባባቂ ወንበር ተነስቶ እያሳየ ያለው ፐርፎርማንስ የሚደነቅ ነው። ሌላኛው ምናልባት ከዚህ ጨዋታ ጋር ተያይዞ የሚነሳው የዚህ የሉክ ሾው ጉዳይ ነው። ሉክ ሾው በጣም ጥሩ ተጫዋች እንደሆነ እናውቃለን። በተለያዩ መንገዶች እድለኛ አልነበረም። የመጀመሪያው ወደ ዩናይትድ ከመጣ በኋላ እድለኛ የማያደርገው ነገር ጉዳት ነው። ከጉዳቱ ደግሞ በኋላ እድለኛ የማያደርገው ነገር ካለ የአሰልጣኞች መቀያየር ነው እና ይሄ ለወጣት ተጫዋቾች በጣም መጥፎ የሚባል ነው። እንግዲህ ወደ ዩናይትድ ከመጣ በኋላ በጣም በሚደንቅ ሁኔታ በ10 ዓመት ከምናምን ውስጥ ሉክ ሾው እንደ ዘንድሮ በመደዳ በጣም ብዙ የፕሪሚየር ሊግ ጨዋታ አድርጎ አያውቅም እና ደግሞ ከጉዳት መጥቶ ሲጫወትና ላይናፕ ውስጥ ስናየው ሁልጊዜም ኮንሲስተንት ነው። ዩናይትድ ለሚጫወትበት መንገድ በጣም ወሳኝ ሆኖ ነው የሚታየው። አሁን 30 ዓመት ሞልቶታል። 25 ጨዋታዎችን በመደዳ ለመጀመሪያ ጊዜ አድርጓል። ግን ደግሞ እዚህ ጨዋታ ላይ የሉክ ሾው ጥፋት ዩናይትድን ዋጋ የሚያስከፍል ነበር። ምናልባት እንግዲህ ሂደቱ ላይ ሜኑንም በጥቅሉ ተጠያቂ ማድረግ ይቻል ይሆናል። እንደ ቡድን ደግሞ ዩናይትድ ሊከላከለው የሚችል አይነት አጋጣሚ ነበር አስቀድሞ። ያው ኃጢአቱ የሾው ይሆን እንጂ መጨረሻ ላይ እና ለዚህ ጎል ምናልባት በተለየ መንገድ ተጠያቂ እናደርገው ይሆናል። ግን ደግሞ 25 ተካታይ ጨዋታዎች ማድረጉ በጣም ግሩም ነው። ለካሪክ ቡድን ከሰሞንኛው ድሎቹ አንጻር ካየነው ይሄኛው አጋጣሚ ባቻ ውጤት የተጠናቀቀው ጨዋታ መሻሻል ሊባል አይችል ይሆናል። ግን ደግሞ ዩናይትድ ያለመሸነፍ ጉዞ አሁንም መቀጠሉ በካሪክ ስር መጥፎ በተጫወቱበት እንኳን አጋጣሚ እንደ ቡድን ዩናይትድ ምን ያክል መነቃቃትና መሻሻሉን የሚያሳይ ነው። የዛሬው ፈተና ግን ዩናይትድ ሰሞንኛ አቋሙንም ጭምር በሚገባ የሚያሳይ ነው። ምክንያቱም ምናልባት የአሞሪም ዩናይትድ ቢሆን ኖሮ ዌስትሃም ደፈር ብሎ ሊጫወት ይችል ነበር። ኳሱን ለዩናይትድ ለቆ ላይጫወት ይችል ነበር። ያቻነት ስሜት ሊሰማው ይችል ነበር። ግን ደግሞ ያንን ፊር ፋክተር ተፈሪነት ማይክል ካሪክ መልሶታል እና ሰሞኑን ዩናይትድ የሚጫወተው ጨዋታ እንኳን ለዌስትሃም አይደለም ለትልልቆቹም የሚያሰጋ ሆኖ ዌስትሃም ሙሉ በሙሉ ኳሱን ለቆ ለዩናይትድ እንዲጫወተዋል። እንደዚህ ባሉ አጋጣሚዎች ደግሞ ብዙ ቡድኖች ሀሳብ ያጥራቸዋል። ዩናይትድ በሶልሻየርም ስራ እንደሚቸገረው እንደዚህ ነበር። ምክንያቱም ሶልሻየርም የሰራው የድሮውን ዩናይትድ የሚመስል ዩናይትድ ነበር። ስለዚህ በመልሶ ማጥቃት የሚጫወት ቀጥተኛ ቡድን ነበረ እና 55 እና ከዛ በላይ 55 በመቶ እና ከዛ በላይ የኳስ ቁጥጥር ብልጫ በሚወስድባቸው ጨዋታዎች ሁሉ ይቸገር ነበር እና ካሪክም የመጀመሪያው ትልቅ ፈተናው ኳስ ለቀውለት ከሚጫወቱ ቡድኖች ጋር ዛሬ ተፈጥሯል። እንግዲህ ለዚህና መሰል ጉዳዮች ምን አይነት መልስ ይሰጣል የሚለውን እናያለን። እንግዲህ ቀጣዩ ጨዋታ የካቲት 23 ከኤቨርተን ጋር ከሜዳ ውጭ የሚደረግ ነው። ኤቨርተን በጎዶሎ በዚህ ውድድር ዘመን አሸንፏቸዋል። አሞሪምን ካስወቀሱት ጨዋታዎች መካከል አንደኛው ነበር። የዚህ ጨዋታ አውትካም ደግሞ ምን እንደሚሆን እናያለን። ከቀድሞ አሰልጣኙ ዴቪድ ሞይስ ቡድን ጋር የሚደረግ ጨዋታ ነው። ወደ ቸልሲ ጉዳይ እንለፍ። ቸልሲ ሊያም ሮሴኒሮን በአሰልጣኝነት ከቀጠረ በኋላ በጣም ብዙ ነገሮች ተሻሽለዋል። ግን ደግሞ እዚህ ጨዋታ ላይ ምናልባት ይሄ ችግር አሁንም አለ እንደሚያስብል ነገር አይተናል።
ጨዋታውን ያሸነፈው ከመሰለ፣ ጨዋታውን ዶሚኔት ያደረገው ከመሰለ፣ ወይ ደግሞ እንደው ተጋጣሚው ከጨዋታው የሆነ ነገር የመውሰድ ምንም እድል የሌለው ከመሰለ በኋላ በድንገት ደካማ ሆኖ ወይ ደግሞ እንደው ድንገት በሚፈጠር ኬዎስ፣ ድንገት በሚፈጠር ምስቅልቅል የጨዋታውን መልክ መቀየር፣ መሪነቶችን ወደ አቻ፣ አቻነቶችን ወደ ሽንፈቶች የሚቀይር አይነት አስደንጋጭ የመልክ መለዋወጥ ይታይበታልና አሁንም ከዚህ ነገር አልወጣም እንዴ የሚያስብል ጥያቄ ዛሬ ብሪጅ ላይ እንድንጠይቅ የሚያስገድድ ፐርፎርመንስ ነው ቸልሲ ያሳየን። ለአንዳንዶች ቸልሲ እንደዚህ ያለ ድንገቴ የመውረድ ምልክት የሚያሳየው እንደው የወጣት ተጫዋቾች ቡድን ስለሆነ ወይ ደግሞ አብዛኞቹ ተጫዋቾች ወጣት ስለሆኑ ወጣት ቡድኖች እንደዚህ ያለ ነገር ይገጥማቸዋል ብሎ ያስባሉ፣ ወይ ደግሞ እንደዚህ ተብሎ ይመለሳል። ኢሞሽናሊ ስቴብል አይደሉም፣ ወጥነት ይጎላቸዋል። የሆነ ፈተና ድንገት ሲመጣባቸው እንዴት ያንን ማስተዳደር እንዳለባቸው ይቸገራሉ። እና እንደዚህ ያሉ ጨዋታዎች የዚህ የወጣትነታቸው የለጋነታቸው መገለጫ ነው የሚል ሀሳብ የሚያነሱ ሰዎች አሉ። ግን ደግሞ ይሄ በጣም በተለየ መንገድ አሰልጣኙ ትኩረት ሰጥቶ ሊሰራበት የሚገባው ጉዳይ ነው። ምክንያቱም ማሬስካን የሚያስወቅሰው አንዱ ይሄ ነው። ለ60 ለ70 ደቂቃ በጣም ምርጡ ቡድን ሆነው ተጋጣሚያቸው እንዳልኩት ምንም የመነሳት የማንሰራራት ምልክት ባላሳየበት ጨዋታ ድንገት በሰሩት አንድ ስህተት ምክንያት በቀሩት ደቂቃዎች የጨዋታው መጥፎ ቡድን ሆነው ሊጨርሱ ይችላሉ። እና ይሄ በጣም ሊጠናከር የሚገባው ነገር ነውና የሮሰኒየር ቡድን ዛሬ በደጋፊው ፊት ይህንን አስመልክቶናል። እንግዲህ ለ60 ለ65 ደቂቃዎች በጣም የተሻለው ቡድን ነበረ ቸልሲ እና የተጫዋቾቹ ቅብብል እንቅስቃሴ እና ደግሞ 2 ጎል ማስቆጠራቸው አሰልጣኙን የሚያነሳሳ ሰሞንኛ መነቃቃቱንም የበለጠ የሚያስቀጥል የሚመስል ነበር። ግን ደግሞ አንድ ስህተት መጣ፣ ሌላ ስህተት ወለደ። ከዚህ በላይ ግን እዚህ ጨዋታ ላይ ደግሞ ሊነሳ የሚችለው ነገር ምናልባት የውድድር ዓመቱ ትልቁ ሚስ ወይ ደግሞ እንደው እንደዚህ ባለ መንገድ የተሳተ ኳስ እስካሁን ያየን አይመስለኝም። ወይ ደግሞ እንደው ካለም ኮል ፓልመር ማንንም ሊፎካከር የሚችል መጥፎ አሳሳት ነው የሳተው እና ይሄ ደግሞ ቸልሲ በሜዳው ሲጫወት የወሰዳቸውን መሪነቶች ወደ ድል እንዳይቀየር የሆነበት ሌላ የጨዋታ አጋጣሚ ሌላ ቡድን ደግሞ ሊድስ እንዲሆን አድርጓል። እንግዲህ ሊድስን፣ አስቶን ቪላን፣ በርንመዝን፣ አርሰናልን፣ ሰንደርላንድን፣ ብራይተንን ሁሉ በሜዳው መርቶ ማሸነፍ ሳይችል ቀርቷል፣ ወይ ደግሞ ያቻነት ጎል ተቆጥሮበታል። አቅድም እንዳልኩት ድንገት ስዊችድ ኦፍ ይሆናሉ ወይ ደግሞ ድንገት የሆነ ጥፋት ቸልሲን ከጨዋታው ውጭ ያደርገዋል እና ደግሞ ኮል ፓልመር ያንን ኳስ መሳቱ የበለጠ ነገሩን ያጎለዋል። ሊድስ ሰሞንኛ መሻሻሉን በዳንኤል ፋርከር ስር እያደረገ ያለውን መነቃቃት የሚያስቀጥልለት ስለ መውረድ ከቶ እንዳያስብ ሌላ እድል የሚሰጠው ነው። የሊድስ ቀጥተኝነት ለቸልሲ በጣም ፈታኝ ሆኗል። ለዚህ ነው የቸልሲ ደጋፊዎች የሊድስ ደጋፊዎች በፍጹም እናገኘዋለን ብለው ያላሰቡትን ነጥብ ካሳኩ በኋላ 2-0 እየመራችሁን ነበረ። ያው ከዛ በኋላ ግን በቃ እንደተለመደው አባከናችሁት አይነት ማብሸቅ የቸልሲን ደጋፊዎች ሊያበሽቁ ሲሞክሩ የነበረው እና ጨዋታው ካለቀ በኋላ አሰልጣኙ በጣም እንደሚበሳጭ ግልጽ ነው። ኮል ፓልመር ሌላኛው ከዚህ ጨዋታ ሌላ ብስጭት ይዞ የሚወጣ ተጫዋች ነው። በጣም ግሩም ነበር ኮል ፓልመር። በቀላሉ በታፒል ሊያስቆጥረው የሚችለውን ጎል ነው ያባከነው። የሮሴኒየር ቡድን እንግዲህ ነጥብ ሲጥል ይሄ መጀመሪያው ነው አሰልጣኙ ወደ ቸልሲ ከመጣ በኋላ። ሊድሶች ግን ክሬዲት ይገባቸዋል ይህንን ከማድረግ አንጻር። ለሊድስ ከጨዋታው በፊት በጣም መጥፎ ዜና የዶሚኒክ ካልቨርት ሉዊን አለመኖር ነበር። ሉካስ ሜቻ ያው እሱ ሊተካ የሚችል ተጫዋች እንዳልሆነ እናውቃለን። ግን ደግሞ እንደ ቡድን ማድረግ ያለባቸውን ሁሉ አድርገዋል። ቸልሲ ለዚህ እድል ሰጥቷቸዋልና ይሄ ለአሰልጣኙ የማንቂያ ደውል ነው። ምክንያቱም ከጨዋታው በፊት አሰልጣኙ አንድ የተናገረው ነገር ካለ
ፐርፌክት የሆነ 90 ደቂቃ ከተጫዋቾች ይጠብቃለሁ ላይክ 67 ደቂቃ ሳይሆን ብሎ ነበር። እንግዲህ እስከ 67ኛው ደቂቃ ድረስ በአሰልጣኙ ዊሽ መሰረት የሄደ ይመስል ነበር። ስህተት አልባ እንከን አልባ ሆኖ ቸልሲ እስከ 67ኛው ደቂቃ ዘልቋል። ከዛ በኋላ ግን ነገሮች መልካቸውን ቀየሩ። የቸልሲ ደጋፊዎች ያው ቡድኑ ከመመራት ተነስቶ ጨዋታዎች ያሸነፈባቸውን የቅርብ አጋጣሚዎች ስላዩ እንደው በቃ ሰዓቱ እየገፋ በሄደ ቁጥር መሪነታቸው አስተማማኝ ሲመስል ወይ ደግሞ ምናምን ይሄ የካምባኩ ጉዳይ እንዳለ ሆኖ መሪነታቸው አስተማማኝ ሲመስል እንደው ተጋጣሚያቸው ወደ ጨዋታው ስለመምጣቱ ስለተጋጣሚያቸው ካምባክ አያስቡም። የኋላ ኋላ ግን እንደው ጨዋታው ወደ አቻነት ከተቀየረ በኋላ እንደ ባለፉት ሳምንታት ሁሉ ቡድናቸው ነገሩን ሊቀለብሰው እንደሚችል ከማሰብ አንገት መድፋታቸው የሆነ የሚያሳየው ነገር ይኖራል እና ይህንን ቸልሲዎች በጣም በቶሎ ሊቀይሩት ይገባል። በጣም መጥፎ አጋጣሚ ስለነበረ ለቸልሲ። ከዛ ውጭ ግን ምናልባት የዚህ የካይሴዶንም ጉዳይ ምናልባት ማንሳት ይኖርብናል። ለሊድስ ጎል መቆጠር ምክንያት የሆነው የፍጹም ቅጣት ምት እንዲሰጥ ምክንያት የሆነው እሱ ነው። በሊድስም በኩል ግን ተመሳሳይ በሆነ መንገድ ልናነሳ የምንችለው የዣኦ ፔድሮ ላይ በተሰራ ጥፋት ምክንያት ለቸልሲ የተሰጠው ፔናልቲ ነው እና በጣም በተደጋጋሚ ተጫዋቹ በተጋጣሚዎች ጥፋት ይሰራበታል እና ባለፈው ሳምንት ሞሊኒዮ ላይ የእርሰን ሞስኬራ የሰራበት አይነት ጥፋት ነው በተመሳሳይ መንገድ ቢጆ ላይ የሰራበት እና እንግዲህ የተጫዋቹ ሳጥን ውስጥ እንደዚህ ያሉ ጥፋቶች እንዲሰሩበት መጋበዝ ለነዚህ የፍጹም ቅጣት ምቶች መገኘት ምክንያት ሆኗልና በዚህ ተጫዋቹን አለማወደስ አይቻልም። ለነገሩ ሰሞንኛው ፎርሙ በተጋጣሚዎችም በተለየ መንገድ ታርጌት እንዲደረግ ያደርገዋል። ይህ ለቸልሲ ፖዚቲቭ ነገር ነው። ኔጌቲቭ ነገሮቹ እንግዲህ 2-0 ከመምራት በሁለታቸው ውጤት ጨዋታ ማጠናቀቅ እና አንዳንድ የተሰሩት ስህተቶች ናቸው። እንግዲህ አሰልጣኙ ስህተታቸውን አርመው በምን ያክል ሌሎቹ ጨዋታዎች ላይ ይመጣሉ እናያቸዋለን። ቀጣዩ ከቸልሲ ጋር ተያይዞ የሚነሳ ጥያቄ ነው። እንግዲህ የካቲት 13 አርብ ቀን ከሃል ሲቲ ጋር ከሜዳቸው ውጭ በኤፍኤ ካፕ የአራተኛው ዙር ጨዋታ ቸልሲዎች ይመለሳሉ። ምናልባት ከዚህ የፕሪሚየር ሊግ ጨዋታዎች ዝርዝር ውስጥ ልናነሳ የምንችለው በአጭሩ የቶትናምን ሌላ ሽንፈት ነው። ምናልባት ከዚህ ሽንፈት በኋላ ቶማስ ፍራንክ የቶትናም አሰልጣኝ ሆነው ስለመሰንበታቸው እርግጠኛ መሆን አይቻልም። ሌላ አስከፊ አጋጣሚ መጥቶባቸዋል። ሌላ ችግር ውስጥ የነበረው ቡድን ኒውካስል ነው ያሸነፋቸው። ሌሎች ዝርዝር ጉዳዮችን እንግዲህ በሌሎች የስፖርት 365 ዝግጅቶቻችን ይዘን እንመለሳለን። አብራችሁኝ ስለነበራችሁ አመሰግናለሁ። ሰላም ሁኑ።